ሮቤል ሽብሩ እስር ቤት ሊጠይቀው በሄደበት ሰዓት ሽብሩ ሮቤል ምግብ ይዞለት ነበር እየሄደው የሰራችለትም ሳሮን ነበረች። እናም ሲጠይቀው እንዴት ነው ቆይ ለምንድን ነው እየታሰርከው? ምን ችግር ገጥሞህ ነው? በምን ምክንያት ነው ሲል ይጠይቀዋል። ይኸውልህ ሽብሩ አንድ ነገር ልንገርህ፣ ከዛ ማፊያ ግሩፕ ውስጥ እንድትወጣ ፈልጋለሁ ነግሬሃለሁ ሲል እያስጠነቅቀዋል። አልገባኝም፣ የምን ግሩፕ የምን ማፊያ ነው የምታወራው? እኔ እኮ ከክፍለ ሀገር መምጣቴ ነው ሲለው አውቃለሁ እነ ሱራፌል ጋር ከነ ቤዛ ከነ ሳሚ ጋር ነህ ሲል ይጠይቀዋል። የማናት ቤዛ የማናት ሱራፌል? እማውቀው ነገር የለም። ሱራፌል ወንድምህ ነው ደግሞ እሱም ታስሯል አሉ። እሱንም ፈልጌ ነበረ እና ቆይ አሁን ምንድን ነው ችግሩ? አንተን የገጠመህ ችግር ምንድን ነው? እቤትህ ሲሄድ ባለቤትህን አገኘኋትኝ እና ሙሻ አድርጋ ነው ከቤትህ ያስወጣችኝ። ምንድን ነው የተፈጠረው ነገር ልትነግረኝ ትችላለህ ሲል ይጠይቀዋል። ሲልህ አሁን እኔን እንደዚህ ሞልተው ነው አይደለ እየላኩህ እንደዚህ ብለህ ሂድና አብሽቀው ብለውህ ነው አይደለ ሲል ይጠይቀዋል። አልገባኝም ምን እያልክ እንደሆነ ሮቤል። ምንድን ነው የምታወራው ዶክተር? እውነቴን እኮ ነው። እቤት ሲሄድ እንደዛ ውሻ አድርጋ መለሰችኝ ሚስትህ፣ እቤትም አላስገባችኝም። እና ታዲያ ቆይ ምንድን ነው የሆንከው? ችግሩን ለምን አትነግረኝም ሲል ይጠይቀዋል። አንድ ነገር የምነግርህና የማስጠነቀቅህ ነገር ቢኖር እይውልህ፣ አንድ መርማሪ ፖሊሱ እንኳን ቢጠይቅህ የምትመልስለትን መልስ አሁኑኑ ልንገርህ ሲል ይጠይቀዋል። እኮ ምንድነው የምትለኝ ሲል ይኸውልህ ዘርፌ የነቤዛ ቤት የዘርፌ ቤት እንደሆነና አሁን በግዴታ እንዳስወጧትና እነሱ እንደተቀመጡበት ትናገራለህ ሲል ይነግረዋል። በፍጹም እኔ እቺ ቤዛ የምትባልም አላቅም። ስለ ቤዛም ሆነ ስለ ዘርፌ የማውቀው ነገር የለም። ዘርፌ ያልከኝ እኮ ያቺ ክፍለ ሀገር ያለችዋን መስሎኝ ጎረቤታችን የአባ እርገጤ ልጅ ሲል ይቀልድበታል። ሮቤልን በጣም ተናዶ ስለነበረ የሚረግጥ እርገጥህ አንተን፣ ቆይ ከዚህ እስር ቤት ስወጣ መጀመሪያ አንተን ነው የምበቀለው በማለት ሮቤል ሽብሩ ላይ ይሰነዝርበታል። በል እንግዲህ አሁን ለማንኛውም ሚስት አግብቻለሁ፣ ሚስቴ ደግሞ ወንድሜ ልጠይቅ ልሄድ ነው ባልኩበት ሰዓት ቆንጆ ምግብ ሰርታልሃለች እና ይችን ምግብ ብላ ሲል ኧረ እባክህ አልሞት አልኩህ፣ ደግሞ መርዝ ደግሞ አምጥታችሁ ልትገሉኝ ነው በመርዝ አይደል አልሞት ብላችሁ በማለት እሱም ላይ ይሳለቅበታል። እናም በል እሱ ቀንክን ጠብቅ ስወጣ እገልሃለሁ ብሎ ዝቶበት ሳይሰናበተው ጥሮት ወደ ውስጥ ይገባል። ሽብሩም እየሳቀና እየተሳለቀ አይ ሮቤል ጭራሽ ሲታሰርቁ ደግሞ ድመት መሰለ፣ ምን ጉድ ነህ ወይ ሳሚ፣ ምን ውስጥ ነው የከተትከኝ እንደው አንተስ እያለ እየሳቀ እሱም ተመልሶ ይሄዳል። ምክንያቱም ሳሚ አሁን ላይ ተጨንቋል። ያለው መርማሪው ፖሊሱ በጣም ከባድ እንደሆነና እንዲህ በቀላሉ የሚታለፍ እንዳልሆነ ገብቶት ሁሉንም ሰብስቦ ከዚህ በኋላ ዘርፌ የምትባል ሴትዮ ማንም ሰው እንደማያውቅ እናም ይሄ ቤት ከድሮም የቤዛ ነው ዘንድሮም የቤዛ ቤት ነው። ስለዚህ ከዚህ ቤት ማንም ሰው እንዳልነበረ መናገር አለባችሁ መርማሪ ፖሊስ መጥቶ ሲጠይቃችሁ ይላቸዋል። እነሱም ሁሉም ተስማምተው ስለነበር ምንም ችግር የለውም እኛ ዘርፍ የምትባል ሴት አናቅም በማለት ሁሉም ይክዳሉ። እናም ይህንን ጥያቄ ይጠይቃችኋል። ስለዚህ ሁላችሁም ይህን እንድትመልሱ ሲል ግን አንድ ጥያቄ መጠየቅ አለብኝ ሳሚ ስትል ኩቻ ትጠይቋለች። እኮ ምንድን ነው ሉሲ እስኪ ንገሪኝ ኩቻዬ በእናትሽ ምንድን ነው ሲል ይጠይቃታል። ይኸውልህ አያቴ በፍጹም ልትረዳኝ አልቻለችም። እናም ጥንስሱ ድድፋው ወይ እያለች ነው። የምን ጥንስስ ነው የሚደፋው ሲል ይመልስላታል። እናቴ ድግሱን ለመደገስ ካሁኑ እየተዘጋጀች ነው። እንዴት ምን ማድረግ አለብን? አንተ እንደሆነ የሰውን ችግር እንጂ የምታንጓልለው የራስ ችግር አይገባህም በማለት ሳሚን ትናገረዋለች። ሳሚም አሁን እንደዚህ ቤዛ ተጨንቃ እያየሻት አንቺ ራስሽ ቆይ እኔ ደስ ብሎኝ ደስተኛ ሁኜ ሰርጋ ስርጊ የምጨፍር ይመስልሻል ወይ? የታሰረው እኮ የቤዛ ባል ነው ሱራፌል፣ የምትወደውና የምታፈቅረው ባሏን የታሰረባት። እንዴት እንደዚህ ልትይኝ ትችያለሽ? ብትችይ አያትሽን ሁሉ ነገር ነግረሻቸው እንዲያርፉና ዝም እንዲሉ በቻልሽ ባደረግሽ ነበር። አላይ ካልሽ ደግሞ እኔን አትጠይቀኝ። ምንም አይነት ደስታ የለኝም ሱራፌል ሳይፈታ። እሷ የሰርጓ ዕለት እኮ ነው ባሏ ወደ እስር ቤት የሄደባት። ገብቶሻል? የሰርጓ የደስታዋ ቀን ነው በማለት ይናገራታል።
እና እኔ ታዲያ ምን ላድርግ በማለት ሽብሩና ሳሮን ደግሞ ለመጋባት እየጠየቁ ነው። ደግሞም ግን ሽብሩ ስራ ማግኘት አለብኝ፣ ስራ መግባት አለብኝ። ስለዚህ በፊት ዘርፌ ጠባቂ እንዳደረገችኝ ሁሉ አሁንም ቤዛ ጠባቂ እንድታደርገኝ መጠየቅ አለብኝ በማለት ቤዛን ይጠይቃታል። ቤዛም ሳታንገራግር ሁሉ ነገር እዚህ ያለው የኔ ሳይሆን የናንተ ጭምር ነው፣ የኔ ስራ ስጭኝ የሚባል ነገር የለም፣ ሁሉም ነገር የናንተ ነው፣ የኔ የሆነው የናንተ ነው። ስለዚህ ምንም ችግር የለውም በማለት ሁሉንም ትፈቅድለታለች። እሱም ደስ ብሎት ስለነበር ስለዚህ በቅርቡ ትጋባላችሁ ሁላችሁም፣ ቅድሚያ ግን ሉሲና ሳሚ ይጋባሉ፣ የነሱ ቀን ስለተቆረጠ ነው በማለት ትነግራቸዋለች። ሁሉም ደስ ብሏቸው በቃ ምንም ችግር የለውም፣ ግን አሁን ማሰብና ማቀድ ያለብን ሱራፌል እንዴት ከዛ እስር ቤት እንደሚወጣ ነው እያሉ ሁሉም ይወያያሉ። የሟች ልጅም መድኃኒት በግፍ ቅማ፣ ምክንያቱም የታመመችው ህመም እንዲቀላል ብር እንደማይበቃት ስለምታውቅ የመርማሪ ፖሊሱ እህት ልጅ እንደሆነች መርማሪ ፖሊሱ ለፖሊስ ጠቁሞ እንዳስመታውና እህቱ እየወቀሰችው እንደሆነ ግራ ያጋባዋል። እህቴን ምን ብዬ ማሳመን እንዳለብኝ አላቅም፣ ግን እባክሽን እህቴ ተረጅኝ ሲላት፣ እዩልህ ወንድሜ አንተ ጎበዝና ጀግና መርማሪ ፖሊስ ነህ፣ ብዙ ሰዎችን መርምረህ የያዝክ ሰው ነህ። ስለዚህ አሁን ደግሞ የልጅ ህልውና ያለው ባንተ እጅ ላይ ነው። ያን ጊዜ ደና እኔና ባሌ ስንወያይ ይህን ግን ባንክ የሚዘርፍ ቀን ስናወራ አንተ ተደብቀ ባታዳመጠን ኑሮ ይህን ጊዜ ባለቤቴም አይሞትም ነበረ፣ እኛም ልጃችን ታክማ ነበረ። አይኸው አሁን ላይ ባንኩ ቢዘረፍም ግን ኢንሹራንስ ስላለው ስራውን ጨምሮ እየሰራ ነው ያለው። ግን የኔ ልጅ ይኸው እንደውም ጭራሽ የአይኔ ማረፊያዋ ልጄ ራሷን ለማጥፋት መድኃኒት ቃመች። አባቷም እኔን አይኑን ሳላየው ይኸው ሞተ። ስለዚህ ሁሉ ባንተ እንዝላልነት ነው በማለት ወንድሟን ትወነጅለዋለች። አሁን ሁለተኛ መድኃኒት እንዳትወስድ እንደዚህ አይነት ጉዳት እንዳይደርስባት እንድትጠብቂያ ትፈልጋለሁ። ምንም ችግር የለውም፣ እኔ አሳክማታለሁ፣ በምችለው አቅም ሁሉ ከጎንሽ ነኝ፣ እባክሽ እህቴ እንደዚህ አትበይ ሲል ይህ ሁሉ ያደረግከው አንተ ስለሆንክ ልጄም ታይ ብላት ማየት አትፈልግም። ልጅቷን ሲጠይቃት ህይወትዬ ምን ሆነሽ ነው ግን እንዲህ ያደረግሽው ሲል ይጠይቃታል። ይኸውልህ አጎቴ እናቴ እንዳትጨነቅ እያልኩኝ ሌሊት አፌ ላይ ትራስ እያደረግኩ ሳቃስት ነው ማድረው፣ ምክንያቱም ድምፄን እንዳሰማ በማለት እናቴ እንዳትጨነቅብኝ፣ ስለዚህ መሞት አለብኝ። እኔ ለምን ተቀምጬ እሷን አሰቃያታለሁ? እኔስ ለምን እሰቃያለሁ? ስለዚህ ማረፍ እፈልጋለሁ። ለምንድን ነው ግን ያዳናችሁኝ? በማለት መውቀስ ትጀምራለች። በፍጹም እንደዚህ ማድረግ የለብሽም፣ ሁለተኛ እንዲህ እንዳታደርጊ። እንደውም ከቻልኩኝ አሁን ላይ የሆነ ውሳኔ ወስኛለሁ። ህይወት ግን ለማንም እንዳትናገሪ፣ ላንቺ ነው የምነግርሽ። እይወልሽ አንቺም ትታከሚያለሽ፣ ትድኛለሽ። ማድረግ ያለብኝ ደግሞ የቤቴንና መኪናዬን ሽጬ ትታከሚያለሽ። ግን ይህንን ነገር ለማንም አላወራሁትኝም ሲል ይነግራታል። እኮ አንተ ቤትክንና መኪናን ሽጠህን ልታሳክመኝ፣ እንዛም በኋላ ትዳርህ እንዲበተን ነው የምትፈልገው? በፍጹም ይህንን ነገር አልፈቅድልህም፣ እንዲህ እንድታደርግም አልስማማም በማለት ህይወትም ለመርማሪው አጎቷ ትነግረዋለች። በፍጹም ደግሞም ከዚህ በፊት መርማሪ ፖሊሱ ሮቤልን ሲጠይቀው 40 ሚሊዮን ብሩ ሳሚ ጋር እንዳለና ሁሉንም ነገር እሱ እንደጠነሰሰው ከዚህ በፊትም በጣም አደገኛና ከባድ ወንጀለኛ እንደሆነ ከእስር ቤት እንደወጣም እንደተለቀቀ ምናልባት ፋይሉን ብትፈልጉ እዚህ ውስጥ ታገኙታላችሁ በማለት ይነግረዋል። ያንን ነገር ዘወር ብሎ ሲያስብ መርማሪ ፖሊሱም ያንን 40 ሚሊዮን ብር ካገኘሁኝ ግን እኮ ይቺ ልጅ አትታከምበትም፣ ወደ መንግስት ነው ገቢ የሚሆነው በማለት ደግሞ ወደ ኋላ ይመለሳል።